እንደምን ሰነበታችሁ አድማጮቻችን ተመልካቾቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜ ሰንበት ትምህርት የጥናት ክፍለ ጊዜ ነው። በዚህ ሰሞን እያጠና ነው ያለ የትንቢት አፈታት ምሳሌዎች ተምሳሌዎች ከመጽሐፍ ቅዱስ አውድ የተለያዩ ተምሳሌዎችን ያነሳን በተለይ ደግሞ ትንቢትን ስንፈታ ምን አይነት አተረጓጎም ሊኖር እንደሚገባ የሚያስተምር ሰንበት ትምህርት ነው። ባለፈው ጊዜ በጋብቻ ተምሳሌነት ስናይ ነበር። ዛሬ ደግሞ መንግስታት የሚለውን ርዕስ እናያለን። መንግስታት በተለያየ ጊዜ የተነሱት በመጽሐፍ ቅዱስ የምናገኛቸው መንግስታት እንዲሁም በታሪክ የምናያቸው መንግስታት በመጽሐፍ ቅዱስ ግንዛቤና ተምሳሌነታቸው ምክንያታቸው ምንድነው የሚለውን እናያለን። ወደ ዝርዝር ሐሳብ ከመግባታችን በፊት የመግቢያ ጥቅሱን አነብና ወንድማችን ድርባ ጸሎት ያደርግልናል። የመግቢያ ጥቅሱ የሚገኘው ዳንኤል ምዕራፍ ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ገዥነት ክብርና መንግስት ተሰጠው፣ በልዩ ልዩ ቋንቋ የሚናገሩ ሰዎች መንግስታትና ህዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው። ወንድማችን ድርባ ጸሎት ያደርግልናል። እንጸልይ። እግዚአብሔር አባት ሆይ አንተ ዘላለማዊ የማይሻር መንግስት ለማቋቋም ሰዎችንም ለማዳን እየጣርክ ስለሆነ እናመሰግንሃለን። የመንግስት ተባባሪዎች እንድንሆን እርዳን። መንፈስ ቅዱስ በጥናታችን ውስጥ አስተማሪ እንዲሆን በረከት ለሁላችንም ለእኛም ለሚያዩን ለሚሰሙን ሁሉ እንዲትረፈረፍ እንለምንሃለን። ኃጢአት በደላችን ይቅር በጌታ በኢየሱስ ስም አሜን። አሜን። እንግዲህ ቅድም እንዳስቀመጥኩት ስለ መንግስታት ስለ መንግስት አወቃቀር በአጠቃላይ የምናየው እንግዲህ መጀመሪያ እግዚአብሔር የሚያቋቁመው ወይም ሊያቋቁም የፈለገው መንግስት አለ። ከዚህ በተጻራሪ ደግሞ የሰው ልጅ ራሴን አስተዳድራለሁ ብሎ በተለያየ ጊዜያት መንግስትን ሲያቋቁም እናያለን። እስከዛሬም ራሱ የተለያዩ መንግስታት አሉ። ራሴን አስተዳድራለሁ የሚል የሰው ልጅ ሙከራ ማለት ነው። በመጨረሻስ ደግሞ ምንድነው የሚሆነው? ምን ያለስ መንግስት ነው የሚቋቋመው? ይህንን ነው እንግዲህ በአጠቃላይ የምናጠናው። የመጀመሪያው የምናጠናው የኒምሮድ በነነዌ ከተማ ያቋቋመው ከተማ መንግስት ምንን በተመሰረተ ነበር? ሐሳቡስ ምን ነበር? መነሻውስ ምን ነበር የሚለውን አይተን እግዚአብሔርስ በዚህ ጉዳይ ላይ ምን አደረገ፣ እንዴትስ ጣልቃ ገባ የሚለውን እናያለን። ስለዚህ እስቲ መጀመሪያ ታሪኩን ንገሩኝና ከዛ ደግሞ መርሆዎቹን እያየን እንቀጥላለን። መጽሐፍ ቅዱሳችንን ስናጠና በዚህ ሰንበት ትምህርት በዚህ መጽሐፍ ቅዱስ ጥናታችን ትልቅ የሚያስተምረን ነገር መጽሐፍ ቅዱስ እርስ በርሱ የተያያዘ እንደሆነና ከዘፍጥረት እስከ ራእይ ያለው ሐሳብ አብሮ መሄድ እንደሆነ እንመለከታለን። ብዙ ሐሳቦችንም ስናጠና በዘፍጥረት ላይ የተከሰቱት ነገሮች በራእይ በዮሐንስ ራእይ ላይ ሲመለሱ እናገኘዋለን። ለምሳሌ በዘፍጥረት ላይ ያ ወደ ሕይወት ዛፍ የነበራቸው ወደዛ የነበራቸው መንገድ ተዘግቶ ነበር። ነገር ግን የዳኑት የተዋጁት በራእይ ላይ ወደዛ ወደ ሕይወት ዛፍ መግባት እንደሚችሉ አክሰስ እንደሚኖራቸው ይነግረናል። እንደገና እርግማን ሁሉ እንደማይኖር በራእይ ላይ ይነግረናልና በዘፍጥረት የተነሱ ጥያቄዎች በራእይ ሲመለሱ እናገኛለን። መጽሐፍ ቅዱሳችንን ታዲያ ስናጠና በዘፍጥረት ላይ የምናገኛቸው ብዙ ሐሳቦች መጽሐፍ ቅዱስ አጠቃላዩን ለመረዳት ምንድነው የያዘው ዋና ጭብጡ ዋና እግዚአብሔር ሐሳብ ምንድነው የሚለውንም ለመረዳት ያግዘናል። ዘፍጥረት ምዕራፍ 8 ምዕራፍ 9 ስንመለከት የጥፋቱ በምድር ላይ እንደተከሰተ እናገኛለን። ከዛ ምዕራፍ 10 ላይ ከጥፋቱ በኋላ የኖህ ትውልድ ይዘረዘርልናልና ከኖህ ትውልድ 3 ልጆች አሉት። ኖህ፣ ሴም፣ ካምና ያፌት። ከካም ከተወለዱት ሰዎች ከነሱ መካከል አንዱ አሁን ያነሳው ናምሩድ እንደሆነ ይነግረናል።
ዘፍጥረት ምዕራፍ 10 ከቁጥር 6 ጀምሮ ካምም ኩሽ፣ ምጽራይም፣ ፉጥ፣ ከነአን የሚባሉ ልጆች እንደወለደ ይነግረናል። ከዛ ቁጥር 8 ላይ ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱን መጀመሪያ በሰናዖር አገር ባቢሎን፣ ኦሬክ፣ አካድ፣ ካልኔ ናቸው። አሶርም ከዚች ሀገር ወጣ፣ ነነዌን የራሆቦትንም ከተማ ከለሃንና በነነዌና በካለ መካከል ሬሴንን ሰራ ይላል። እና እነዚህ እንግዲህ በመጽሐፍ ቅዱሳችን የምናውቃቸው ከተሞች ናቸው። ባቢሎን፣ አሶር፣ እነዚህ ከተሞች በኋላ በመጽሐፍ ቅዱስ ታሪኮች ውስጥ እናገኛቸዋለን። እና መጀመሪያ ይሄ ናምሩድ የኩሽ ልጅ የካም ልጅ ከዛም የኖህ ልጅ ይሄንን መጀመሪያ ባቢሎንን የቆረቆረው እሱ እንደሆነ እንመለከታለን። ምናልባት ወደ ናምሩድ ከመሄዳችን በፊት እግዚአብሔር የሰዎች ልጆች እንዴት ነው እንዲያስተዳድሩ ሀሳቡ የነበረው መጀመሪያ የሚለውን ስናይ በዘፍጥረት ምዕራፍ 1 ከቁጥር 28 ላይ እግዚአብሔርን ባረካቸው፣ የሰው ልጆችን ከፈጠረ በኋላ ማለት ነው። እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህርን ማሶች፣ የሰማይም ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ስለዚህ የመግዛት የማስተዳደር ስልጣን ለሰው ልጅ እንደተሰጠ በዚህ ውስጥ እናያለን። ግን ይሄ በሚሆንበት ጊዜ የሰውና የእግዚአብሔር ግንኙነት ያለ መሀል ላይ ያለ ክፍተት ነበረ። የሰው ልጅ ኃጢአት በሰውና በእግዚአብሔር መካከል ከመለየቱ በፊት የነበረ ሀሳብ ነው እና ይሄ የመግዛት ሀሳብ በተለይ ከውድቀት በኋላ ራሴን ላስተዳድር፣ የእግዚአብሔር ኢንቮልቭመንት ብዙም አያስፈልግም የሚል አቅጣጫ ይዞ ሲሄድ እናየዋለን። ደግሞ የእግዚአብሔር ሕዝብ ደግሞ ከእግዚአብሔር የሚሰማም ሕዝብ እንዳለ እንመለከታለን እና እቺን ሀሳብ ለማንሳት ነው። አንተ ስትጀምር የተናገርከው የራስን የማስተዳደር ነገር ብለህ የጠቀስከው ሀሳብ አለ እና እሱ ሀሳብ የተጀመረው አሁን አርሴማ ካነሳችልን ሀሳብ ጋር ለመቀጠል እነ ናምሩድ ቀጣዮች ናቸው። ናምሩድ ማለት ከስሙም ትርጉም ብንነሳ እናምጻለን ማለት ነው እና ናምሩድ በኋላ የመጣ ነው። ግን መጀመሪያ ላይ በኤደን ገነት የሀሳቡ ሲጀመር ራስን አስተዳድራለሁ የሚለው አስተሳሰብ ያው ከራስ ጽድቅ ጋር የሚያያዝ ነው። ባለፈው ሳምንት ካጠናነው ጋር እና ምንድነው በራሳችን መንገድ እንሄዳለን እና እቺን ኤደን የራሳችን እናደርጋታለን የሚል ሀሳብ ይዞ የተነሳ ነው እና ያው መጨረሻውም ውድቀት እና ኃጢአት እና መርገም እንደሆነ እንመለከታለን። ይህ ዓላማ የተመራው በኤደን ገነት በእባቡ እና እባቡ መጥቶ ለሔዋን ሲናገራት የተጠቀመባቸው ቃላት አሉ። ከዛ በኋላ ደግሞ ሔዋን ደግሞ ራሷ ያደረገችው ላይ የተጠቀመባቸው ቃላት አሉ እና እነዛ ቃላት ወስደን ስንመለከት የምናገኘው ሀሳብ ምንድነው? የእባቡ ማነጋገር የእግዚአብሔርን ቦታ ወስዶ ነው። ለምሳሌ ምን ይላል? እባቡም እንዲህ አላት ይላል። እግዚአብሔር ልክ እንዲህ አለ ሆነም የሚለውን ሀሳብ በግልባጭ ራሱ ወስዶ ሲጠቀምበት ነው የምናገኘው። ከዛ ሴቲቱም ደግሞ ለሴቲቱ የተቀመጠውን ቃላት ወስደን ስናይ ሴቲቱ ፍሬዋ መልካም እንደሆነ አየች። መልካም የሚለው እግዚአብሔር ነው ያለው ከዛ በፊት እነሆ አየ ሁሉም መልካም ነው የሚለው ነው እና እሷ ግን ፍሬው መልካም ነው ወደ ራሷ እየወሰደች ነው ያለችው እና የእግዚአብሔርን ቦታ እየተኩ ነው የነበረውና ከዛ ፍሬውንም ወሰደች ለባሏም ሰጠችው እርሱም በላ የሚለው ቃላት በተለይ እነዚህ ቃላት ከዚህ በፊት የተጠቀሙት ጥቅም ላይ ያሉት ለእግዚአብሔር ነበር። እግዚአብሔር ለምሳሌ ያክል በኤደን ገነት ውስጥ የሚበላ ፍሬ ያለውን ሰጥቻቸዋለሁ የሚለው አሁን እሷ ወሰደችና ለባሏ ደግሞ ሰጠች የሚለው እነዚህ ቃላት መደጋገማቸው ዝም ብሎ የተጻፈ ነገር እንዳልሆነ እና በዚህ ውስጥ ምናየው ዋናው ነገር ምንድነው? ሰው በእባብ ተመርቶ ይሄንን ራስን የማስተዳደር ነገር ወሰደና ኃጢአትን አመጣ እና ዘፍጥረትና ራእይ ሁለት ግልባጮች ናቸው። ቅድም ያዕቆብ ያነሳው ሐሳብ አለ። ዘፍጥረት ላይ ያጣነውን ነው ራእይ ላይ የምናገኘው። ዘፍጥረት ላይ እንዳንበላ የተከለከለውን የህይወት ዛፍ በኋላ በራእይ ላይ የፈውስ እንዲያው ምንጭ የምትሆንልን ምንበላት ዛፍ ትሆናለች እና በዘፍጥረት ላይ ዲያብሎስ በእባብ ተመስሎ ሊወስድ የነበረውን እግዚአብሔር የከለከለውን ነገር ነው እንግዲህ ሰውም ተባብሮ ከዛ ጋር አብሮ
በቃየን ቀጠለ ይሄ ሐሳብ እንደገና የራሳችንን ከተማ እንሰራለን ብለው እነ ቃየን ተነሱ ከዛ ደግሞ ቀጠለና ናምሩድ እኛም ደግሞ እንገነባለን እናምጻለን ብሎ ተነሳና ናምሩድም ሲጀምር ልክ እንደ እግዚአብሔር ምንድነው የሚለው ዘፍጥረት 10 ላይ ሲናገር 10 ላይ የግዛቱም መጀመሪያ በሰናኦር በባቢሎን ነበር ይላል እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል እዚህ ጋር ደግሞ ናምሩድ በመጀመሪያ ሰናኦርን ባቢሎንን የግዛቱ መጀመሪያ እንዳደረገ ይላልና ሁለቱ ኃይሎች ሁሉ ጊዜ እየተነጻጸሩ እና የታላቁ ተጋድሎ ውጤቶች እንዴት እንደሆኑና እስከ መጨረሻ ድረስ እንዴት እንደሚሄድ ነው እንግዲህ በመሳሌ የምንመለከተው እሺ ጥበበ እንዳለው መጀመሪያ ራስ ገዝ ከተማ የምናገኘው ፍጥረት ምዕራፍ 4 ቁጥር 16 እና 17 ላይ ነው እግዚአብሔር ቃየን ባጠፋው ጥፋት የሚደርስበትን ከነገረው በኋላ ቃየንም ከእግዚአብሔር ፊት ወጥቶ ሄደ ከኤደን በስተምስራቅ በመትገኝ ኖድ በተባለች ምድር ተቀመጠ ይላል ከሚስቱ ልጅ ከወለደ በኋላ ደግሞ በሚስቱ ስም በይቅርታ በልጁ ስም በተወለደው ልጅ ስም ከተማ ተሰየማለች ማለት ነው የከተማ ሐሳብ አንድ ሰዎች በፍጥነት የተገነዘቡት ነገር ምንድነው ሰው በግሉ ተረባርቦ ከሚያገኘው ጥቅም የተሻለ ሰዎች በስራ ክፍፍል የሚያገኙት በስራ ክፍፍልና በትብብር የሚያገኙት ጥቅም የተሻለ ሊሆን ይችላል እና ያንን ጥቅም ለማስከበር ነው እንግዲህ መጀመሪያ ራስ ገዝ ከተማ የሚመሰረተው ከዛ ደግሞ ቀጥሎ የሚመጣ ነገር አለ የራስን ጥቅም ብቻ ማስከበር ሳይሆን ከሌሎች የሚፈለግ ነገር ካለ ሌሎች የተሻለ ነገር ካላቸው ወይንም የራስን ጥቅም የበለጠ ማጉላት የሚቻልበት መንገድ ካለ ሌሎችን ሄዶ ደግሞ መውጋት ደግሞ ይመጣል ማለት ነው ዘፍጥረት ምዕራፍ 13 ላይ ለምሳሌ 5 ነገስታት በዮርዳኖስ ሸለቆ ውስጥ የነበሩ 5 ነገስታት በላይ ከከነዓን ወደ ሰሜን ምስራቅ ካሉ 4 ነገስታት ደግሞ በመጡ ሲወጉና ያለንና ውጊያው ለምንድነው በግብር ላይ ነው በጥቅም ላይ ነው ቀጥሎ ያለው ነገር አሁን ሰናኦር ላይ የተፈጠረው ነገር በናምሩድ አማካይነት የተፈጠረው ነገር ደግሞ አንድ ሰው ሌሎችን የመግዛት ነገር ነው ንጉስ ማለት ነው ንጉስ የሚለው ነገር በመጽሐፍ ቅዱስ በሰዎች ዘንድ ያለው ሐሳብና በኋላ የምንመጣበት ነገር ይሆናል እግዚአብሔር ዘንድ ያለው አስተሳሰብ ይለያል እግዚአብሔር አዳምና ሔዋንን እንደተባለው ምድርን ግዟት ብሎ ነበር አገዛዙ ላይ ግን ንጽህና ያለበት ጥንቃቄ ያለበትና ርህራሄ ያለበት መንገድ ነበር መሆን የነበረበት የናምሩድ አይነት አገዛዝ ግን ሌላ አይነት ነው የብረት ሰዎች የፊጥኝ ታስረው የግዳቸውን ግብር የሚተፉበት የሚከፍሉበት አይነት የሚጨቆኑበት አንድ ሰው ቁጭ ብሎ ሌላ ሰው የሚሰራለት የባሪያ አሳዳሪ አይነት ስርዓት የተጀመረበትም ጊዜ ነው በታሪክ ለመጀመሪያ ጊዜ ለማለት በጣም ጥሩ እንግዲህ የመንግስት አመሰራር ታሪክ አሁን በሚጠቀሰው በመጽሐፍ ቅዱስም እያየን ነው እዚህ ጋር እንደውም አንድ ሐሳብ መጽሐፍ ቅዱስን ስናነበው ስለ ናምሩድ ሲናገር በእግዚአብሔር ፊት ኃይለኛ አዳኝ ነበር ይላል ግን ትክክለኛው ትርጉሙ ስናየው እግዚአብሔርን እምቢ የሚል በራሱ መንገድ እሄዳለሁ የሚል አመፀኛ መሆኑን የሚያሳይ እንጂ እንደው አሁን እንደምናስበው ጀግና የሚያስብል ባህሪ ወይም ድርጊት እንዳልነበረው መረዳት ያስፈልጋል እና እግዚአብሔር ከሚመሰረተው መንግስት ሌላ መንግስት ራሴን አስተዳድራለሁ የሚለውን መንግስት ለመመስረት የፈለገ ነው እንግዲህ በዚሁ ታሪክ ፍሰት ስንከተል አብርሃም ይመጣልና ለምንድነው እግዚአብሔር አብርሃም ናውጣ ብሎ የጠራው እንግዲህ እግዚአብሔር አብርሃምን ሲጠራው የራሱ ዓላማ ነበረውና ዓላማውን ሲናገር እንደዚህ ነው የሚለው ዘፍጥረት ምዕራፍ 12 ቁጥር 1 እና 2 እግዚአብሔርም አብርሃምን አለው ከሀገር ከዘመዶችህም ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ ታላቅ ህዝብም አደርግሃለሁ እባርክሃለሁ ስምህንም አከብረዋለሁ ለበረከት ሁን የሚባርኩህንም ባርካለሁ የሚረግሙህን ረግማለሁ የምድር ነገሮችም ሁሉ በአንተ ይባረካሉ ይላልና የእግዚአብሔር አጠራር አብርሃምን ከዘመዶቹ ለይቶ ሲያወጣው ታላቅ ህዝብ ለማድረግ ነው በሱ ምክንያት የተባረከ በረከት የሆነ በሱ ምክንያት
ብዙ በረከት የሚያመጣ ትውልድ ወይም ህዝብ ለመመስረት ነው አጠራሩ የመጀመሪያው። የአብርሃምን መጠራት ስንመለከት ልክ እንግዲህ መጽሐፍ ቅዱሳችን መጀመሪያ ምዕራፍ ዘፍጥረት ምዕራፍ 11 ላይ የሰው እንግዲህ የናምሩድ የሱም ዘር ሌሎችም አንድ ላይ ሆነው የባቤል ግንብን ሲሰሩ እንመለከታለን እና ያን መንግስት በቃ እግዚአብሔር ላይ ደርሰን ራሳችንን ስማችንን የምናስጠራበት መንግስት እናቋቁም ሲሉ እንመለከታለን። የሚያስገርመው ዘፍጥረት ምዕራፍ 11ን ስንመለከት ከዘፍጥረት ምዕራፍ 1 ጋር በንጽጽር መጠናት የሚችል ሐሳብ አለው። ምክንያቱም ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሲናገር ከዛ በኋላ በመልካችን እስቲ ሰው እንፍጠር ሲል እንመለከታለን። ዘፍጥረት ምዕራፍ 11 ላይ ግን ሰዎች ሲናገሩ፣ ሰዎች ለራሳቸው ሲናገሩ እንደዚህ እናድርግ ሲሉ በእግዚአብሔር ላይ ሲያምፁ እንመለከታለን እና ምን ሲሉ እናገኛለን? እስቲ ግንብን ገንባ እግዚአብሔር ጋር እንድረስ የራሳችንን መንግስት እናቋቁም ይላሉ። ከዛ በኋላ ሙሉ ታሪኩን ሄደን ማጥናት እንችላለን። ይሄ ከተከሰተ በኋላ እግዚአብሔር ጣልቃ ይገባል። እግዚአብሔር ሰውን በምድር ላይ ሁሉ ይበትናል። ምክንያቱም ያ የያዙት ሐሳብ ራሳቸውን መልሶ የሚያጠፋቸው ሐሳብ ስለሆነ። ከዛ በኋላ ግን እግዚአብሔር ዘፍጥረት ምዕራፍ 12 ላይ ለራሱ ደግሞ ሰው ሲጠራ ልክ አሁን አርሴማ እንዳብራራሽልን ህዝብ ወይም አንድ መንግስት የራሱ ህዝብ ሲጠራ እንመለከተዋለን እና በአብርሃም አማካኝነት ለሰው ሁሉ በረከት መሆን የሚችል ለሰባዊ ዘር ሁሉ መፍትሄ ለዚህ ለኃጢአት ችግርም መፍትሄ የሚሆን ትክክለኛው መልስ ሊመልስበት የሚችል ህዝብ ለማቋቋም ተፈልጎ አብርሃምን ሲጠራ ዘፍጥረት ምዕራፍ 12 ላይ እናገኛለን። በመጽሐፍ ቅዱስ ያው የዘፍጥረትን ሐሳብ እየያዝን ስንሄድ የምናገኘው ዋና ነገር ምንድነው? አሁን የተነገሩት ሐሳቦችን በተለያየ መልኩ እንዴት እየተከሰቱ እንዳሉ ነው የምናየውና ቅድም ድርባ ያነሳው ቃየን ከተማ የመመስረቱ ነገር ላይ በተለይ ስናይ የነቃየን መልስ ምንድነው? አባራና ከሄድን ስለዚህ እኛ የራሳችንን ከተማ እንመሰርታለን፣ በራሳችን ከተማ እንተዳደራለን የሚል አይነት አካሄድ እየሄዱ እንደሆኑ እናያለን። አሁን ያዕቆብ ካነሳው ሐሳብ ጋርም ደግሞ ስንሄድ እነ ናምሩድ ያደረጉት ምንድነው? ኑ ጡብ እንስራ፣ ለኛ ከተማ እንስራ ነው ያሉት እና ይሄንን ቃል ኑ እንዲህን እናድርግ የሚለውን ሐሳብ መጀመሪያ የተናገረው እግዚአብሔር ነው። ዘፍጥረት ምዕራፍ 1 ላይ ኑ ሰውን እንፍጠር ብሎ የሥላሴ ምክር እዛ ላይ እንደተፈጸመ እናያለና በተመሳሳይ በእግዚአብሔር ስልጣን ላይ የሚሄዱ ኃይላት እንደሆኑ እናያለን እና ከዚህ ጋር በተያያዘ ቅድም አንተ ያነሳው ላይ ለምሳሌ ኃያል ነበር የሚለው ያ ቃል ያው ተመሳሳይ ቃል ከጥፋቷ በፊት ለነበሩት ኔፊሊም ለተባሉ ሰዎች ተጠቅሞበታል መጽሐፍ ቅዱስ ላይና ዘፍጥረት ምዕራፍ 6 ቁጥር 4 ላይ ኔፊሊምም ስማቸው የታወቀ ኃያላን ሆኑ ይላል። ኃያልነታቸው ግን ውድመት ነው ያመጣው፣ የጥፋቷ ነው ያመጣውና የናምሩድም ኃያልነት እግዚአብሔርን መቃወም ማመጽ ያንን ያስከተለ እንደሆነ የምናይበት ክፍል ነውና የነዚህ ሰዎች አካሄድ እግዚአብሔርን አሰራር ለማክሸፍ የተነሳ መሆኑን እግዚአብሔር ሲያይ አብርሃምን ጠራ። አብርሃም የናምሩድን አካሄድ ለማክሸፍ የተጠራ ሰው ነውና አብርሃም የተጠራው ከከለዳውያን ኡር ነው ይላል። ናምሩድ ባቢሎንን መሰረተ፣ እግዚአብሔር ደግሞ አብርሃምን ከባቢሎን ጠራው። እግዚአብሔር ደግሞ በመጨረሻው ዘመን ላይ ራዕይ 18 ላይ እንደሚነግረን ህዝቡን ከባቢሎን ይጠራል። ህዝብ ውጡ ከዛ ብሎ ይጠራናልና ይሄንን ሐሳብ ነው እየተመላለሰ እስከ መጨረሻው ድረስ እስከኛም ዘመን ድረስ የሚሄደው። ስልጣኔ የሰው ልጅ ስልጣኔ በግለሰብ ደረጃ አይደለም ልቆ የሚታየው፣ በማህበረሰብ ደረጃ ነው። አንድ ሁለተኛ ነገር ደግሞ ስልጣኔ ሁሌ እያደገ ነው የሚሄደው። ትናንት ከነበረው ዛሬ ነገ እየተሻሻለ ነው የሚሄደውና አሁን ዘፍጥረት ላይ የምናየው ነገር ሰዎች ከእግዚአብሔር መስመር ወጥተው የገቡበት ጉዳይ ምንድነው? ራሳችንን ችለን በራሳችን ሰው ሰራሽ በሆነ ስልጣኔ እናድጋለን፣ እንበለጽጋለን፣ እንለመልማለን የሚል አይነት አካሄድ ነው የያዙት ማለት ነው። ያ በሚሆንበት ጊዜ ደግሞ ከትውልድ ትውልድ ስልጣኔው ቴክኖሎጂው በተለይ ቁሳቁስ ላይ በሚታየው ነገር የበለጠ ነገሮች እየጠነከሩ ነው የሚሉት። ግብፅን አሁን ያየን እንደሆነ የፒራሚዶቹን አሰራር
የነበራቸው ሳይንስ፣ ሂሳባቸው ወዘተ ሲታይ ከትውልድ ትውልድ እየተሻሻለ የሄደ ጉዳይ ነው። ባቢሎንም እንደዛው፣ የግሪክ መንግስት ወዘተ እንደዛው። እነዚህ ደግሞ እየተቀባበሉ ነው፣ አንዱ ካንዱ እየወሰደ ማለት ነው። በዛ መስመር እየሰራ ያለው ደግሞ ዲያብሎስ መሆኑን መርሳት የለብንም። እግዚአብሔር በየትውልድ ውስጥ በየማህበረሰቡ ውስጥ ሰዎች ቢኖሩትም በስልጣኔ ደረጃ በተለይ ዘመን ተሻጋሪ በሆነ ከሰው እድሜ በላይ በሆነ ከሰውም ከአንድ ሰው አቅም በላይ በሆነ ደረጃ የሚሰሩ ስራዎች በአንድ ሰው አይን በሚታዩበት ጊዜ በጣም ይጎላሉ፣ በጣም ደግሞ ያስፈራሉ። እግዚአብሔር የት አለ የሚያስብል ጥያቄ ሁሉ ሊያስነሱ ይችላሉ ማለት ነው። ስለዚህ ሰይጣን የራሱን አይነት ሐሳቦች በዚህ በሰዎች ስልጣኔ ውስጥ ሲሰራ ዋናው ዓላማው የነበረው ምንድነው? እግዚአብሔርን እናመልካለን የሚሉ ሰዎች ደንግጠው በዚህ ነገር በዚህ ውቅያኖስ ውስጥ ሰጥመው እንዲጠፉ ነበር። ስለዚህ አሁን እግዚአብሔር አብርሃምን የጠራው አብርሃም በግል ሊገናኘው በግል ደግሞ ሊያሳድገው ፈልጎ ብቻ አይደለም። ምክንያቱም በዛ ዘመን መልከጼዴቅ ነበር፣ ኢዮብ ነበር፣ በኋላ በሙሴም ጊዜ ስናይ ኢዮአታር አለ በረሃ ውስጥ። እግዚአብሔርን የሚያመልኩ ሰዎች ነበሩ በጊዜው። በዚህ ጊዜ ግን እግዚአብሔር የፈለገው ነገር ምንድነው? ልክ ዲያብሎስ የብዙ ሰዎችን አቅም ጥርቅም ወስዶ ስልጣኔ ዘመን ተሻጋሪ የሆነ ስልጣኔ እየሰራ ባለበት ጊዜ እግዚአብሔርም የሱ ሐሳብ ጽድቅና ቅድስና ከትውልድ ትውልድ በሚሻገሩበት ጊዜ ምን ሊመስል ይችላል የሚለውን ለማሳየት ፈልጎ ነው አብርሃምን የጠራው ማለት ነው። ህዝብ ሊመሰርት ስልጣኔ ሊመሰርት ነው የፈለገው። በነገራችን ላይ የዛ ስልጣኔ ትሩፋት ነው ዛሬ ዓለምን እስከዚች ሰዓት ድረስ ያቆየው። የሰው ልጅ መብት የሚባሉት ነገሮች በሳይንስ ውስጥ የመጡ ግኝቶች ወዘተ በአንድ ወይ በሌላ መንገድ ከክርስትና ጋር የክርስትናው ደግሞ ከአይሁዶቹ ታሪክ ጋር ተያያዥነት ያለ ወደ ኋላ ስበን ደግሞ ስንወስደው ወደ አብርሃም የሚያደርሰን ጉዳይ ስለሆነ እግዚአብሔር በአብርሃም ውስጥ ያደረገው ነገር ቀላል አይደለም። በአንተ አማካይነት የምድርን ህዝብ ሁሉ ባረካለን ያለ። በዚህ በምንኖርበት ዘመን ጣዖት አምላኪ የጠፋው ጣዖት አምላኪ በምንልበት ጊዜ እንግዲህ ጣዖት ምናባዊ ጣዖቶች በሐሳባችን የምንይዛቸው ጣዖቶች እንዳሉ ሆኖ ግን ይሄ ባዕድ አምልኮ ለአንድ ምስል ቆሞ መስገድ ወዘተ እንዲህ አይነት ነገር የዛሬ 2000 ዓመት ዓለም በሙሉ የተያዘበት ጉዳይ ነበር። ያ ነገር እንዲጠፋ ያደረገው ያ ነገር በተለይ ሰዎች አእምሯቸው የተከፈተ በሄደ መጠን ያንን ነገር እንዲርቁ ያደረገው ነገር ክርስትና ነው። ክርስትና ደግሞ የአይሁድ መሰረት ነው ያለው። መሰረቱ ደግሞ ወደ ኋላ ስበን ስናየውንም ዘፍጥረት ውስጥ አብርሃም ጋር ይወስደናል ማለት ነው። በጣም ጥሩ። እንግዲህ አሁን እናንተ ሁላችሁም እንዳስቀመጣችሁት በትይዩ ሁለት መንግስት ሲቋቋም እናያለን። አንዱ የሰው መንግስት ያለ እግዚአብሔር መንግስት አቋቁማለሁ ለራሴ መፍትሄ ያለኝ እያለ ሲዳክር፣ አንደኛው ደግሞ እግዚአብሔር የተለየ መንግስት ሲያቋቁም ነው የምናየው። አሁንም እንደተጠቀሰው በአብርሃም አማካኝነት እንግዲህ በአብርሃም አማካኝነት ያቋቋመው መንግስት ምን አይነት መንግስት እንዲሆን ነበር የእግዚአብሔር ዓላማው? ከዛም ደግሞ በኋላ ሰዎቹ ደግሞ የእግዚአብሔር ሕዝብ ተብለው የተጠሩት እስራኤል ሰዎች ምን ነገር በራሳቸው አመጡ የሚለውን በተለይ ንጉስ በጠየቁበት ጊዜ ያለውን በሚቀጥለው እንመለከታለን። አሁን እረፍት እናደርግና ስንመለስ ይህንን ሀሳብ በማንሳት እንቀጥላለን። እንግዲህ ከእረፍት በፊት በትይዩ ሁለት መንግስት ሲቋቋም አይተናል። ሰይጣን ወይም ሰዎች በራስ ገዝነት ራስን በማስተዳደር በየጊዜው የሚሞክሩት መንግስት፣ እግዚአብሔር ደግሞ አብርሃምን ጠራው። በአብርሃም በኩል ደግሞ ልዩ መንግስት ሊያቋቁም ዓለምን ሊባርክ እንደሆነ አይተናል። ይሄ በአብርሃም የተቋቋመው መንግስት ብሎ መጣ። ከግብፅ ወጡ፣ ኢያሱ ማሳረፋቸው። ከዛ በኋላ በመሳፍንት ይመሩ ነበር። ግን እዚያ ላይ ሌላ ነገር ሲፈልጉ እናያለን። ከአካባቢያቸው ያለውን የሌሎች መንግስታት አካሄድ እነሱም ሲመኙት እናያለን።
እስቲ ስለዚህ በይበልጥ እናብራራውና ምንስ እያደረጉ ነው፣ እግዚአብሔርስ ይህን ጉዳይ እንዴት ተመለከተው የሚለውን እንየው። በእነዚህ በሁለት ህዝቦች መካከል እግዚአብሔር በሚመራቸውና ወይም ንጉስ በሚመራቸው እንበልና እንደዚህ እናስቀምጠውና መካከል አንድ ያለ ልዩነት አለ። ይሄንን ምን ላይ ነው የምናስተውለው? መጀመሪያ የባቢሎንን ግንብ በሰሩ ጊዜ እንደዚህ ብለው ነበር፣ እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራዋሉ። እና የከተማ የመንግስት አመሰራረት ከዛ ህዝብ ስም ጋር እኛ እንረሳለን፣ እንበታተናለን፣ ግን ስማችን ይቀራል የሚል ሀሳብ እንዳለበት እናያለን። እና ትኩረቱን ወደ ራሳቸው እግዚአብሔር ጋር የእግዚአብሔር ህዝብ የመባል ሳይሆን እነገሌ በስም የሚጠሩ እነንቶኔ የሚባሉ ይሆናሉ ማለት ነው። እና እንግዲህ በአብርሃም በኩል የተጠራው ህዝብ በዘዳግም 4:6 ላይ ምን ያህል ጥበበኛና አስተዋይ ነው ተብሎ የተነገረለት ህዝብ የእግዚአብሔር ህዝብ ተብሎ የሚጠራ ነው። በእግዚአብሔር አመራር ውስጥ የነበረ ነው። ንጉስ ያልነበረው ነው። በቀጥታ ለዋነኛ ውሳኔዎች እግዚአብሔር የሚወስንበት አይነት እግዚአብሔር ንጉሱ የነበረለት ህዝብ ነውና ግን ይሄ ትኩረት እግዚአብሔር የመጨረሻ ዲሲዥን ሜከር መሆኑ ሲቀየርና ሺፍት ሲያደርግ ወደ ሰዎች ወደ ራሳቸው ሲመጣ እናያለን። እና የእግዚአብሔር ህዝብነታቸው በእግዚአብሔር አመራር ስር የመሆናቸውን እውነት ለንጉስ አሳልፎ ሲሰጡ እናያለን። እና በእርግጥ ንጉሶቹንም ይመሩ የነበረው ያው እግዚአብሔር እንዲህ ይላል ብለው ይናገሩ የነበሩ ነቢያት ናቸው። በእርግጥ ግን ማለት እግዚአብሔር እንዲሁ ዝም ብሎ አልተዋቸውም። ግን ይህንን ሲፈልጉ እነሱ በልዩነት የእግዚአብሔር ህዝብ የሚያደርጋቸውን ነገር ሲቀልባቸው እናያለን። እና ከዛ እንዲሁም በጊዜው የነበረው ነቢይ ሳሙኤል ስለ እንግዲህ ሰው ስለመፈለግ ወይም በዚህ ምክንያት ብስጭቱን ሲገልጽ አንተን አይደለም እኔ ነኝ ናብት ብሎ ሲናገር እንሰማዋለን። እና እግዚአብሔርን እኛም እንደሌላ እንሆን ንጉስ እንሆን የሚል ሀሳብ ሲያነሱ እናያለን። እሺ አሁን እዚህ አርሴማ ከሰጠችው ሀሳብ ላይ ለመጨመር የእስራኤል ልጆች የወሰዱት እርምጃ በፊት እነ ናምሩድ ከዛ በፊትም እነ ቃየን ከወሰዱት ጋር የተያያዘ ሀሳብ እንደሆነ እናያለን። እና ጥቅሱ ላይ የሚነግረን የሳሙኤል ምዕራፍ 8 ቁጥር 14 እስከ 18 ባለው ላይ ያለውን ሀሳብ እንዴት እዛ ሀሳብ ላይ ደረሱ የሚለውን ስናይ እግዚአብሔር ከአብርሃም የጀመረውን መንግስት የመመስረት ነገር በልጁ ቀጠለ በይስሐቅ፣ ከዛ በያዕቆብ፣ ከዛ ያዕቆብ 12 ልጆች ወለደ። 12 ነገዶች ሆኑ። እነሱ ከግብጽ ከባርነት ወጡ። ከዛ በመሳፍንት መገዛት ጀመሩ። እነ ኢያሱ ጀምሮ እነ ጌዲዮን፣ እነ ዲቦራ፣ እነ ሳምሶን እስከ ሳሙኤል ድረስ ደረሰና ሳሙኤል ጋር ሲደርስ ምን አሉት? ልጆች በመንገድህ አልሄዱም እና አሁን እንደ አህዛብ ሁሉ የሚፈርድልን ንጉስ አድርግልን ብለው ህዝቡ መጥቶ ይጠይቀዋልና በጣም አሳፋሪና አሳዛኝ የሆነ ነገር እንደሆነ ነው የምናየውና የእግዚአብሔርን አገዛዝ አስተዳደር ቴዎክራሲ የሚባለውን አንፈልግም። እኛ በንጉስ እንደ አህዛብ መሆን ነው የምንፈልገውና የራሳችንን መንግስት መመስረት ነው የምንፈልገው። ልክ እነ ናምሩድ የራሳችንን ከተማን መሰረታለን እንዳሉት ያንተን አንፈልግም በራሳችን መሄድ እንፈልጋለን ብለው የሄዱበትን ሁኔታ ነው የምናየውና እግዚአብሔር ይሄንን ሲሰማ የተናገረው ነገር ምንድነው? ለሳሙኤል ያለው አንተን ሳይሆን እኔን የናቁት ብሎ ይናገራል በጥቅሱ ላይ ስናይና በዚህ ውስጥ የምንመለከተው ነገር የሰዎች አስተሳሰብ እንዴት የሚቀየር እንዳልሆነ እየተያያዘ እንደሚሄድና አመፀኝነቱ ከእግዚአብሔር አስተሳሰብ የመራቁ ሐሳብ ዝም ብሎ በመሐከል ላይ ድንገት የሚመጣ ሳይሆን ከበፊት ጀምሮ እግዚአብሔር ኤደንን ሰጣቸው። ኤደንን አንፈልግም ብለው የራሳቸውን ኤደን የራሳቸውን ከተማ ከዛና በናምሩድ ደግሞ የራሳቸውን መንግስት ለመመስረት እንደፈለጉ ሁሉ የእስራኤልን ልጆች ያናደረጉ። ግን እንደምናየው ከ3 ንጉስ በላይ መሄድ አልቻሉ። ሳኦል ነገሰ፣ ከዛ ዳዊት፣ ከዛ ሰለሞን። ከዛ በኋላ ተከፋፈሉ እና የቀሩትም 2 ነገድ ሆነው የቀሩት አይሁድ የተባሉት ለተወሰነ አመታት ቆዩ። 10 ሆነው የቀጠሉት የሰማርያውያን ግን ወዲያው ነው በአሦራውያን የተማረኩት እና ጣዖት አምልኮ ውስጥ ገቡ። ምክንያቱም ከዳዊት መንግስት ጋር ግንኙነታቸውን ሲያቋርጡ ከኢየሩሳሌም ጋር ያላቸውን ግንኙነት አቋረጡ፣ የዳዊት ከተማ ስለሆነች እና ህዝቡም ወደዛ ሄዶ እንዳይሰግድ ነገስታቱ ህዝቡን መከልከል ጀመሩ
ይሄ ሁሉ ምን አስከተለ? ጣዖት አምልኮ ውስጥ አስገባቸውና የቀጠሉትም ሁለት ሆነ የቀጠሉትና ይሁዳን የሚባለውን መንግስት የአይሁድን መንግስት ይዘው ሄዱት ይሁዳና የቢንያም ነገዶችም የነበሯቸው ነገስታት አብዛኞቹን ስንመለከት ታሪካቸውን በተደጋጋሚ ነገስት ላይ ስናይ ከላይ የሚባል ንጉስ ነገሰ በእግዚአብሔር ፊትም ክፉ አደረገ አንዳንዶቹ እጅግ ክፉ አደረገ እያለ ሲገልጻቸው እናያለንና ያም እስከ መጨረሻው እንዳልቀጠለ የእስራኤል ልጆች መጨረሻ ላይ ለስደት እንደተዳረጉና በባቢሎን ስደት ውስጥ እንደገቡ እናያለንና የእግዚአብሔርን መንግስት መቃወም የሚያመጣውን ውጤት ነው በዚህ ውስጥ ምናየው። ያም ቢሆን ግን እግዚአብሔር እስከ ክርስቶስ እስከ መሲሁ መምጣት ድረስ የራሱ የሚላቸውን ሰዎች ይዞ እንደቀጠለም በዚህ ታሪክ ውስጥ እንረዳለን። ይሄ ታሪክ በጣም የሚያሳዝን ታሪክ ነው። ምክንያቱም ሰዎች እስራኤላውያን ራሱ እግዚአብሔር የመረጣቸው የገዛ ህዝቦቹ ከእግዚአብሔር ቸርነት ይልቅ ሰዎች ወይም የሰው ንጉስ ብናስቀምጥ ለኛ የተሻለ ሊያስቡልን ይችላሉ ብለው ሲያስቡ እናገኛለን እና ልክ አሁን ጥበብ እንዳስቀመጠልን ግን ምን ያህል ጣጣ ይዞ እንደመጣ እግዚአብሔርን ምን ያህል እንዳሳመመው እንመለከታለን። የሚያስገርመኝ ነገር ለምንድን ነው እንደዛ ሊያስቡ የቻሉት? በቃ ከእግዚአብሔር ይልቅ ሰዎች ለኛ የተሻለ ሊያስቡልን ይችላሉ ብለው ለምን ሊያስቡ ቻሉ ብል ስለ አንድ የተማርኩት ነገር ምንድነው? ምክንያቱም እግዚአብሔርን በሚገባ ስላልተረዱት ነው። የእግዚአብሔርን ማንነት የእግዚአብሔርን ትክክለኛ ማንነት የእግዚአብሔር ለነሱ ያለውን ፈቃድ ለነሱ ያለውን ፍላጎት ስላልተረዱ ነው እዛ ነገር ውስጥ ለገቡት። የሰው መንገድ ደግሞ የተሻለ ነው ብለው ማሰብም እስኪያስቡ ድረስ የደረሱት እና ሁሉ ጊዜ ግን ይሄ በታሪክ ውስጥ ሁሉ ስንመለከት ሰዎች ንጉስ ሲሆን ወይም ያ ስልጣን ሲሰጣቸው በዘመናት ሁሉ ኃጢያተኛ ስለሆኑ ሰዎች በቃ ያ ኃጢያተኛ ፍላጎታቸው ሁሌም እንደሚነግስና በሰባዊ መንግስታት ምንም መፍትሄ እንደማይመጣ ሁሉንም የሚያመሳስላቸው አንድ ነገር ቢሆን ሁሉም ኃጢያተኞችን የሚገዙ ኃጢያተኞች መሆናቸው ነውና ይሄም ደግሞ ወስዶ የሚያደርሳቸው በቃ ወደ ክፋት ወደ ጭቆና በቃ በዛ ባስተዳደር ውስጥ ያ ነገር ሲከሰት እንመለከታለን። እንግዲህ የእግዚአብሔር መሰረተው መንግስት አሁን እንዳስቀምጣችሁት እግዚአብሔር እንደፈለገው ሳይሆን በራሳቸው መንገድ የአሕዛብን ነገር ለመከተል በመፈለጋቸው ሲፈረካክስ አሁን ጥበበ ሲናገር ነበርና መጨረሻም የቀሩት የአይሁድና የቢንያም ወገን ራሱ ወደ ምርኮ እንደገና ሲመለሱ እናያለን። ምክንያቱም የእግዚአብሔርን መንገድ ወይም የእግዚአብሔርን ንግስና እምቢ በማለታቸው የአሕዛብን መንግስት ወይም ደግሞ የሰው ሰራሽ መንግስቱን ለመከተል በመፈለጋቸው ማለት ነው። ይሄ ነገር ግን ክርስቲያኖችንም በተለይ ከ3ኛው ክፍለ ዘመን ጀምሮ ያሉት ክርስቲያኖችንም የተማሩበት አይመስልም። እነሱ ጋር ደግሞ ሲመጣ እንደዚሁ የቅልቅል መንገድ ሲኬድ እናያለንና እስቲ እሱንም እንየውና እናብራራውና ከዛም ደግሞ የምናገኘው ትምህርት ምንድነው የሚለውን እንመልከት። አሁን አንተ ያነሳውን የቅልቅል የሚለውን ነገር ስናነሳ የምናገኘው ነገር ምንድነው? የእስራኤል ልጆች እስከ ጌታ ኢየሱስ መምጣት ድረስ በዚሁ አይነት አመፀኝነት ቆዩና እግዚአብሔርን ከፍርሃት በመነጨ መታዘዝ ማለት እግዚአብሔር ካልታዘዝነው ስደት ይልከናል፣ ይገለናል፣ ያጠፋናል በሚል ፍርሃት በመነጨ ማምለክ ጀመሩ። እሱ አምልኮ በፍርሃት የመነጨ ከመሆኑ በፍቅር የተመራ ሳይሆን ከፍርሃት ጋር የተቀላቀለ በፍርሃት የመነጨ ስለሆነ የእግዚአብሔርን ልጅ ወደ መስቀል አደረሳቸው እና የእግዚአብሔርን ልጅን ሰቅለው ሰንበትን እናከብራለን ቶሎ ብለው እስከ መጣደፍ ድረስ እንዲደርሱ አደረጋቸው። አመፀኝነት ወይም በአመፅ በፍርሃት መታዘዝ የሚያመጣው ውጤት የምናይበት ክፍል ነው። ከዛ በኋላ ግን የሆነው ስናይ ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ የሚመሰረተው መንግስት ምን እንደሆነ ማቴዎስ ምዕራፍ 20 ላይ የሚናገረው ክፍል አለ። ከዛ በማስከተል ግን አንድ እንደው የተያያዘ እንዴት እንደሄደ ለመናገር ሐሳብ ለማምጣት ሐዋርያ ሥራ ምዕራፍ 20 ላይ ሐዋርያ ጳውሎስ የሚናገረው አለ። ለኤፌሶን ቤተክርስቲያን ሲለያቸው ለሽማግሌዎች የሰጠው ሐሳብ አለ። ሐዋርያ ሥራ ምዕራፍ 20 ቁጥር 27 ላይ የእግዚአብሔር ምክርን ሁሉ ነግሬያቸዋለሁና ምንም አላስቀረሁባቸውም፣ በገዛ ደሙ ያዋጃትን
የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርቱም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላልና ይሄንን ሐሳብ ተመልሶ እንደገና ሐዋርያ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ከቁጥር 1 ጀምሮ ሲናገር ከቁጥር 2 ጀምሮ በተለይ ስለ ጌታ ኢየሱስ ክርስቶስ መምጣት ዳግም መመለስ ይናገርና በመንፈስ ወይም በቃል ወይም ቁጥር 2 ነው በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ በአእምሮአችሁ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና ያመፀው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይሄ ያመፀው ምን ያደርጋል? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። ቁጥር 7 የአመጽ ሚስጥር አሁን ይሰራልና ይላል እና ይሄ ሐሳብ በሐዋርያ ጳውሎስ ዘመን የጀመረ ነው። ክህደት በቤተክርስቲያን ውስጥ እየገባ እንዴት እንደነበር እናያለና የመጀመሪያ የሐዋርያት ቤተክርስቲያን ንጽሕት ነበረች። ከዛ ላይ የነበረችው ቤተክርስቲያን ዲያብሎስ በጣም አድርጎ አሳደዳት፣ ደማቸውን አፈሰሰ የክርስቲያኖችን በሰምርና ቤተክርስቲያን የምትባለው ነው። ከዛ ላይ የመጣችው ሶስተኛ ቤተክርስቲያንና መቀላቀል እና ይሄ መደበላለቅ የመጣባት ቤተክርስቲያን የጴርጋሞን ቤተክርስቲያን ነች እና በዛን ጊዜ ላይ ቆስጠንጢኖስ ንጉስ የሆነበት ዘመን ነው። እሱም ደግሞ ሃይማኖትንና ቤተመንግስትን አጋባ። ይሄ ሲከሰት መጽሐፍ ቅዱስ ምን አለ? ሐዋርያት ሥራ ራዕይ ምዕራፍ 2 ላይ ቁጥር 13 ስለ ጴርጋሞን ቤተክርስቲያን ሲናገር የሰይጣን ዙፋን ባለበት የምትኖር መሆኑን አውቃለሁ ይላል። እግዚአብሔር ስለ እግዚአብሔር ቤተክርስቲያን ነው የሚናገረው፣ ግን እንዴት አድርጎ እንደተበላሸ የሰይጣን ዙፋን ያለበት ደረጃ ላይ እንደደረሰ እናያለና ቀጥሎም ይሄው ሐሳብ ለዘመናት ለ1260 የጨለማ ዘመናት ቀጥሎ ራዕይ ምዕራፍ 13 ላይ ሲናገር ስለ አውሬው ምን ይላል? አንድ አውሬ ከባህር ሲወጣ አየሁ ይላል። ቁጥር 1 ላይ የስድብ ስም ነበረበት ይላል። ቁጥር 2 ላይ ዘንዶም ኃይሉንና ዙፋኑን ቅድም የሰይጣን ዙፋን አለ ይላል ጴርጋሞን ላይ፣ እዚህ ላይ ዘንዶ ኃይሉና ስልጣኑን ትልቅም ኃይሉና ዙፋኑን ትልቅም ስልጣን ሰጠው ይላልና እየተያያዘ እግዚአብሔርን የመቃወም ሐሳብ እየተያያዘ እስከኛ ዘመን ድረስ አሁን እንዳለና ይሄም ወደ መጨረሻ የሚያመጣ ነገር እንደሆነ ለሁለት የመለያየቱ ነገር ከነቃየን ጀምሮ የጀመረው እስካሁን ድረስ እንዴት እየቀጠለ እንዳለ ምንም መለከትበት ክፍል ነው። ጥበበ አሁን ያነበበው ጳውሎስ ለኤፌሶን የቤተክርስቲያን ሽማግሌዎች የተናገረው ንግግር ገና በአንደኛው ክፍለ ዘመን ነው። የኮንስታንቲኖስ ጉዳይ አራተኛው ክፍለ ዘመን ላይ ነው የሚመጣው። ያኔ ራሱ የሰይጣን ሐሳቦችና ሰርጎ ገብ መልእክተኞች ቤተክርስቲያንን በስህተት እርሾ እየመረዙ ነበር ማለት ነው። ይሄን ደግሞ እንዴት ነው የምናየው? እንደ አጋጣሚ አይደለም። ብዙ አይሁዶች ክርስትናን ባለመቀበላቸው ምክንያት ከሐዋርያት በኋላ ቁልፍ ቦታ ይዘው የነበሩ አማኞች መሰረታቸው ወይም አስተሳሰባቸው በግሪክ ፍልስፍና የተቀረጸ ነበር። በዛ ምክንያት ጽሁፎቻቸውን አሁን ራሱ በምናይበት ጊዜ የእስክንድሪያው ክሌመንት ለምሳሌ እንግዲህ ሐዋርያው ጳውሎስን ባይሆንም ወይ ጢሞቴዎስን በግል የሚያውቅ ሰው እንደነበረ ነው የሚናገረው። ግን ከሱ ጽሁፎች ከሌሎቹም የምናየው ነገር ምንድነው? ነገሮች እየተሸረሸሩና እየተበረዙ መሄዳቸውን በእግዚአብሔር ቃል ላይ የቆመ ነገር ሳይሆን የሰውም ፍልስፍና መቀላቀል እንደጀመረ እንመለከታለን እዛ ላይ እና የነዚህ ሐሳቦች ጥርቅም መጨረሻ ላይ ቤተክርስቲያን እንድትንገዳገድና በተለይ ኮንስታንቲኖስ በነገሰበት ጊዜ ብዙ ውዝግብ ይፈጠር ነበር በክርስቲያኖቹ መካከል። የክርስቶስን ሰብአዊነት አስመልክቶ እዛ ላይ ይጣላሉ፣ በተለያየ ነገር ላይ ይካሰሱ ነበርና አንተ ዳኘን ብለው እሱን
እንዳመጡት እንግዲህ ታሪክ ይናገራል እና መሰረቱ በእግዚአብሔር ቃል ላይ የእግዚአብሔርን ቃል ይሄ በቃል ብሎ አለመቀበል ከሚል የመጣ ይመስለኛል። ብዙ ጊዜ እንግዲህ እነዚህ ሁለት ትይዩ ስልጣኔዎች ናቸው ብለናል። ሰው እንደመሆናችን መጠን የሚገባን ሰውኛውን በሰው ላይ የተመሰረተው ነው እና ዲያብሎስም ደግሞ ድክመታችንን ስለሚያውቅ እንድንቀና ልክ እስራኤላውያን እኛም እንደ አሕዛብ መሆን እንፈልጋለን እንዳሉት ሁሉ ምናልባት እናንተ ምንም አታውቁም መጽሐፍ ቅዱስ ላይ የተመሰረተ ሰው ሞኝ ነው የሚለውንም ፕሮፓጋንዳ በአንድ በኩል ይሰራና ሰይጣን መሰልጠን ማወቅ ደግሞ ይሄ ዓለማዊውን ነገር መያዝ ነው የሚለውን ሐሳብ እንዲሰርጽ ካረገ በኋላ በቤተክርስቲያን ውስጥ በኋላ የእግዚአብሔርንም ቃል በዛው መነጽር በዓለም መነጽር የማየቱ ነገር ይመጣል። ዛሬም የምንኖርበት ጊዜ ተመሳሳይ ሁኔታ ላይ የደረስንበት አጋጣሚ ነው። ብዙ የስነ መለኮት ተመራማሪዎች ነን የሚሉ ሰዎች አሁን መጽሐፍ ቅዱስ ራሱ በመንፈስ ቅዱስ ምሪት በመንፈስ ቅዱስ ኃይል ሰዎች ተረድተው የጻፉት መጽሐፍ ነው የሚለውን አስተሳሰብ ትተው ሙሉ በሙሉ የስነ ጽሁፍ ስራ ነው ከታሪክና ከአርኪኦሎጂ ጥናት ጋር እያመሳከርን ነው ይሄን መጽሐፍ ልናስተውለው የምንችለው እያሉ እንደማንኛውም ቤተ መጻሕፍት ወስደን እንደምን ተነትነው እንደ ስድ ንባብ እንደ ልብ ወለድ አንስተው ጽሁፍ ይጽፉበታል እና ይሄ ሁሉ ስተት የሆነ ከዲያብሎስ የመጣ አስተሳሰብ እንደሆነ ቤተክርስቲያን ደግሞ ከዚህ ከፍተኛ የሆነ ጥንቃቄ ማድረግ እንደሚያሻትና የእግዚአብሔርን ቃል እንዳለ መቀበል ንጹህ የሆነውን የእግዚአብሔር ቃል ደግሞ መከተል እንደሚያስፈልግ እንመለከታለን። ይሄ አስተሳሰብ ምክንያቱም አገረ ገዢዎች መሪዎች ብዙ ጊዜ ከህዝቡ የተሻለ ያኗኗር ደረጃ ላይ የሚገኙ መሆናቸው ሰውም የኢየሱስ የመምጣቱንና አኳኋኑን ለመገመት በጣም እንትን ሲያደርግባቸው እናያለን፣ ውዥንብር ሲፈጥርባቸው እናያለን። ምክንያቱም አይሁዳውያን እንደሚጠብቁት የነበረው ወይም ኢየሱስ ያደርግላቸው የፈልጉት የነበረው አለቅነትን የሚሸከመው ይሄ መሪ የሆነው ገዢ የሆነው ጌታ በተመሳሳይ መልኩ ሌሎችን ገዝቶ ልክ ሌሎች ነገስታት ያደርጉ እንደነበረ እነ ታላቁ አሌክሳንደር ያደርጉ እንደነበረ እየተዋጉ እያሸነፉ ከዛ በኋላ መንግስት የሚመሰርቱ ልክ እንደዛ ነው እንግዲህ ብዙዎች መንግስታቸውን ያሰፉ የነበረውና ኢየሱስን የሚጠብቁበት የነበረውን መንገድ በጣም በብዙ መንገድ ተጽዕኖ አድርጎበታል። ምክንያቱም ኢየሱስ በእንደዚህ አይነቱ አካሄድ አይደለም የመጣውና ሲተላለፉም እናያለንና በእነዚህ በሁለት ማለት በምድር ላይ የነበሩ ነገስታት እግዚአብሔርን ከስሌቱ ውጪ ያደረጉ ሲመጡ በዛ ውስጥ ከኢየሱስ ጋር መተላለፍ እንደነበረ ከታሪክ መረዳት እንችላለን። በጣም ጥሩ። እንግዲህ ቅድም እግዚአብሔር አብርሃምን እንደጠራው አይተናልና ሊያቋቁሙ የነበረው መንግስት አሁን በአብዛኛው ስንሰማ የምንሰማው አሁንም ድረስ አይሁዶች እኛ ልዩ ነን፣ አሕዛብ ደግሞ የሚረገሙ መጨረሻም የሚቃጠሉ ናቸው፣ እግዚአብሔር ለነሱ ግድ የለውም። አሁንም ድረስ እንደዛ ነው የሚያምኑትና እንደዛ ነበር ወይ? መጀመሪያ ሲያቋቁሙ እግዚአብሔር ያንን አብርሃምን ጠርቶ ሲያቋቁሙ ዓላማው ምን ነበረ? እሱ እንደገና ተመልሰን ብናየው ጥሩ ነው። የሐሙሱም ሀሳብ ስለሚነካው ብዬ ነው። እንግዲህ ቅድምም የታሪክ አውዱን እየተመለከትን ነበር አብርሃምን እግዚአብሔር መቼ እንደጠራውና እግዚአብሔር አብርሃምን ያለውን ሄደን ብንመለከት ዘፍጥረት ላይ የበለጠ ሐሳቡን በግልጽ ያስቀምጥልናል። እግዚአብሔር ለምን አብርሃምን እንደመረጠው እንደጠራው ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔርም አብርሃምን ያን ጊዜ ስሙ አልተለወጠም፣ አብርሃም ነበረ። በኋላ ነው እግዚአብሔር አብርሃም ብሎ የለወጠው። ከሀገርህ ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ እያለ ይቀጥላል።
እዚህ ላይ ቁልፍ የሆነው ትልቁ ሐሳብ እግዚአብሔር እኔ ወደማሳይ ምድር ትሄዳለህ ካለው በኋላ የምድርም ነገዶች ሁሉ በአንተ ይባረካሉ ይላል። በኋላ ገላትያ ላይ ጳውሎስም ይህን ሐሳብ በዘርህ የሚለውን ሐሳብ ያመጣልና በአብርሃም አማካኝነት እግዚአብሔር ለምድር ሁሉ ለምድር ሕዝብ ሁሉ በረከትን ሊያመጣ ፈልጓልና ይሄ ነው ትልቁ የእግዚአብሔር ፍላጎት። ምክንያቱም በኋላም ክርስቶስ መጥቶ የእግዚአብሔርን ልብ የእግዚአብሔርን ማንነት ከተረከልን ከነገረን በኋላ ስለ እግዚአብሔር ያለንን እይታ በደንብ ግልጽ ካረገልን በኋላ ዮሐንስ 3:16 የሚለው እግዚአብሔር ዓለምን ሁሉ እንዲሁ ወዷል የሚለው የተወሰነ አንድ ህዝብ አንድ ነገድ ብቻ ሳይሆን ዓለምን ሁሉ እንደዚሁ ወዷል። ዓለምን ሲል እያንዳንዱን አህዛብ የለም አይሁድ የለም ሁሉንም ወዷል ይላልና እግዚአብሔር አብርሃምን ተጠቅሞ ያንን ህዝብ ካቋቋመ በኋላ በዛ ህዝብ ተጠቅሞ ለኃጢአት መፍትሄ ለመስጠትና ለዓለም ህዝብ ሁሉ በረከት ይሆን ዘንድ ያ በረከት ደግሞ በክርስቶስ አማካኝነት የሚመጣው መዳን እንደሆነ ደግሞ የበለጠ መጽሐፍ ቅዱሳችንን ስናጠና እንመለከታለን። እዚህ ላይ አሁን አንተ ያነሳውን ጥያቄ ስንጠይቅ የምናገኘው አስደናቂ የሆነ መልስ አለ። ያ መልስ ምንድነው? በዘኍልቍ 14 ከ17 እስከ 21 ባለው ላይ እግዚአብሔር እስራኤልን ለምን እንደመረጠ ለምን ህዝቡ እንዳደረገ ሲናገር የእግዚአብሔር ክብር በእናንተ አማካኝነት ማለት ነው በእስራኤል አማካኝነት የእግዚአብሔር ክብር ምድርን ሁሉ ይሞላል። ከዛ እንደገና ኢሳይያስ 42:6 ላይ የተጠሩበትን ዓላማ ሲናገር ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። ከዛ ሲቀጥል ኢሳይያስ 49:6 ላይ እስከ ምድር ዳርቻ መድኃኒት እንድትሆን አይገርም? መድኃኒት የሚለው ቃል መድኃኔዓለም ክርስቶስ እንደሱ እንዲሆኑ ነበር የተመረጡት። መድኃኒት እንድትሆን ለአሕዛብ ብርሃን አድርጌ ሰጥቻለሁ እያለ ይናገራልና ወደኋላ ወደ ተነሳንበት ሐሳብ ስንሄድ ናምሩድ ከተማ ሲመሰርቱና በእግዚአብሔር ላይ ሲያምፁ ዘፍጥረት 10:5 ላይ ምንድነው የሚለው? ከነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየህዝባቸው ተከፋፈሉ ነው የሚለው እና መከፋፈል ከዛ በኋላም በቋንቋም እንደተከሰተ እናያለን። ያንን የተከፋፈለ ሐሳብ እግዚአብሔር በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ሲያወርድ ቋንቋን አንድ አደረገ። ከዛ በኋላ እንደገና ደግሞ በወንጌል እንዴት አንድ እንደሚሆን ሲደግም በራእይ ምዕራፍ 14:6 ላይ ሲናገር በምድር ለሚኖሩ ለህዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ሲበር አየሁ ይላል እና ይሄ አንድነትን ህብረትን የሚያመጣው ሌላ ነገር አይደለም። የመንግስታት ብቃት ወይም በቤተክርስቲያን አማካይነት የሚደረግ ተጽዕኖ ምናምን ሳይሆን ወንጌል አንድ የሚያደርገን። ለዚህ ነው ወንጌል ከዘር ከማንነት ከጾታ ከምናምን ሁሉ ባለፈ ሁኔታ የላቀ እንደሆነ የምንረዳውና በዚህ ውስጥ የምናገኘው ሌላው ሐሳብ መጨረሻ ላይም እንደዚሁ ልክ እስራኤልን እግዚአብሔር ብርሃን እንድትሆን ጠርቻለሁ እንዳለው ሁሉ ለመጨረሻው ዘመንም ሰዎች የሚናገረው ራእይ 18 ላይ ከባቢሎን ውጡ የሚለውን ጥያቄ ጥሪ ሲያደርግ መልአክ ከሰማይ ሲወርድ አየሁ ይላል። ከክብሩ የተነሳ ምድርም በራች ይላል እና የወንጌል ሐሳብ በተደጋጋሚ በእነ አብርሃም ከዛም በልጆቹ ከዛም በእስራኤል ከዛም በቤተክርስቲያን አሁን ድረስ የቀጠለው እንዴት ይሄንን የሰውንና የሰይጣንን አሰራር ለማክሸፍ ቁልፍና ፍቱን የሆነ መድኃኒት እንደሆነ የሚያመለክተንም ነው። በዳንኤል ምዕራፍ 2 ላይ አንድ ህልም ንጉስ ናቡከደነጾር ሲያይ እናያለን። ከዛ በኋላ ከንጉስ ናቡከደነጾር ህልም በኋላ እንግዲህ ህልሙን ሲፈታ ያ የቆመው ምስል የሰው ምስል እንደሆነ እና የተለያዩ መንግስታት ምስል እንደሆነ እናገኛለን እና እዛው ዳንኤል ምዕራፍ 2 ላይ ማን ምን እንደሆነ ይናገራል ወይም በሚቀጥሉት ክፍሎች ውስጥ ያብራራል እና ግን እንደዛ እስከ ቢያንስ ከቁጥር
40 ጀምሬ ባነበው አራተኛው መንግስት ሁሉን እንደሚንቀጠቀጥና እንደሚያደቅ ብረት ይበረታል። እነዚህም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ የብረት ብርታት ለእርሱ ይሆናል ብሎ ይናገራልና ወደ መጨረሻው ሲመጣ የተደባለቁ መንግስታት መልቲፕል ብዙ መንግስታት እንደሚሆኑ እናገኛለን። ከዛ የእግሮቹን ጣቶች ከብረት ጋር እንደማይጣበቁ ይናገርና በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለችም፣ ለዘላለምም ትቆማለች ብሎ ይናገራልና እንግዲህ አንደኛው መንግስት ሲነሳ ሌላኛውን መንግስት እየጣለ ሌላኛው ላይ ዶሚኔት እያደረገ እንደዚህ እያደረገ ነው የመጣው። ምናልባት በጊዜው የነገስታት በልጦ መገኘት ሊሆን ይችላል። አሁን እንዲያውም ነገስታት በተሻለ ሁኔታ ሲነክሱ እኔ እንዲያደርግልሃለሁ፣ እኔ ምረጥኝ፣ እኔ እንደዚህ ያደርግልሃለሁ በሚል ቃል ኪዳን ነው የሚገቡት። ነገር ግን የምድር ጣጣዋ ችግሯ መንግስት በመረጠች ቁጥር ብዙ መንግስታት በየቦታው በኖሩ ቁጥር የተቃለለ አይደለም እና የትኛውን መንግስት ፍጹም ሰላም በቃ ፍጹም ከጨለማ ውጪ የሆነ ህዝቡ ያለ ስጋት ሊያኖር የሚችል የለም። እስካሁን ድረስ በምድራችን ላይ አላየንም። የትኛውም ስፍራ ላይ ያለ ችግር የቆየ ሀገር ያለ ችግር የቆየ መንግስት የለምና ይሄ መጨረሻ ላይ የሚመጣው መንግስት ግን እነዛን ሁሉ ታጠፋለች እና ከእግዚአብሔር የምትመጣ የዘላለም መንግስት ናት እና ደግሞ እሷ አትቀየርም። በቃ ላትቀየር ለዘላለም የምትጸና መንግስት እንደምትመጣ መጽሐፍ ቅዱስ ያበስራል። በጣም ጥሩ። አንድ የመጨረሻ ጥያቄ ልጠይቃችሁና ከዛ እናጠቃልላለን። እዚሁ መምሪያው ላይ የተጻፈ ነው ጥያቄው። ምን ይላል? በባቢሎን ውስጥ አይደለንም ብለን ልናስብ እንችላለን፣ አይደለንም እንላለን። በቤተ ክርስቲያንም ግን ባቢሎን ደግሞ በውስጣችን ሊሆን ይችላል። ይህንን ችግር እንዴት መገንዘብ እንችላለን? ከዚህስ እንዴት ማምለጥ እንችላለን? የሚለውን ትንሽ ባጭሩ ብንናገርበት ደስ ይለኛል። ይሄ ችግር እንግዲህ መጀመሪያም ገና የሰው ውድቀት ጊዜ አዳምና ሔዋን የመረጡት ምርጫ ወይም ደግሞ ዘፍጥረት ምዕራፍ 3ን ስናጠና የምናገኘው በዛ ፈተና ውስጥ የምናገኘው ሀሳብ ነው። ባቢሎን በልባችን ውስጥ ወይም ከእግዚአብሔር የተሻለ መንገድ አለ፣ የኔ መንገድ ከእግዚአብሔር የተሻለ ነው የሚለው ሀሳብ እና በመጀመሪያ ይሄ ፈተና ወይም ይሄ ኃጢአት ሰዎች በተለይ ከኃጢአት በኋላ ከወደቀም በኋላ ልባችን ውስጥ የተከሰተ መጣመም ለእግዚአብሔር የሚገባውን ቦታ ለራሳችን የምንሰጠው ቦታ በኃጢአት ምክንያት የበለጠ መጣመም እንደደረሰብን እያንዳንዳችን ልናስተውል ይገባል። ይሄ ማለት ምንድነው? እያንዳንዳችን በራሳችን ይሄ መፍትሄ ልናመጣ አንችልም። ሁላችንም መጽሐፍ ቅዱስም ሲነግረን ኤፌሶን ላይም ስናነብ በቃ የቁጣ ልጆች ነን ይላልና ያ የቁጣ ልጆች ያደረገን ያ የኃጢአት ውጤት ለራሳችን የምንሰጠው ቦታ ለእግዚአብሔር ደግሞ መስጠት ያለብንም ቦታ እምቢ ስንል ሁሌም እንታያለን። መጀመሪያ ትልቁ መፍትሄ ይሄ ኃጢአት ያለን እንደሆነ ይሄ ውድቀት ቅርባችን እንደሆነ ልናስተውል ይገባል። ከዛ በኋላ ደግሞ በየቀኑ ገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ የሚናገረው ሐሳብ አለ። በየቀኑ ከክርስቶስ ጋር ተሰቅያለሁ ከእንግዲህ እኔ አልኖርም ይላልና እለት እለት በየሰከንዱ በየሞመንቱ ለራሳችን ይሄ ለእኔነታችን መሞትን መለማመድ አለብን። እንደዛ ካልሆነ ይሄንን ልናሸንፈው እንደማንችል ያዝነው ስንል ወዲያው ደግሞ እንደሚጥለን ማስተዋል እንችላለን። ባቤል ማለት አንዱ ትርጉሙ ባብ የሚለው በር ማለት ነው። ኤል ደግሞ ያው እግዚአብሔር ነው። ወደ እግዚአብሔር ወይም ወደ ሰማይ የሚያስገባ በር ማለት ነውና ሰዎች በራሳቸው ጥረት በሳይንስም በአምልኮ ስርዓታቸውም በፍልስፍናቸውም ዋና ሊደርሱበት የሚፈልጉት ጫፍ እሱ ነው። እግዚአብሔርን መሆን፣ እግዚአብሔርን መምሰል፣ እንዲህ አይነት ነገሮች ናቸው የሰዎችን ሐሳብና
የህይወት ዓላማ የሚገዙት ማለት ነው። እግዚአብሔር ያንን ነገር ያውቃል። ለሰዎች ደግሞ ካለው ታላቅ ርኅራኄ የተነሳ ከሶስቱ መላእክት መልእክት ውስጥ ሁለተኛው ህዝቤ ሆይ ከባቢሎን ውጡ ነው የሚለው። ህዝቤ ነው የሚለው። ያ ማለት ባቢሎናዊ አስተሳሰብ ያላቸው ወይም በባቢሎን ውስጥ የተቀረጹ ልጆች ሆነው ግን በዛ በባቢሎን ውስጥ ባለው መንገጫገጭ ምክንያት ወደ ተሻለ ነገር ወደ እግዚአብሔር ለማዘንበል ትንሽ የተስፋ ጭላንጭል ያላቸውን ሁሉ እግዚአብሔር ለማዳን ይፈልጋል። 99ን ትቶ በምሽት አንዷን ፍለጋ የሄደው አምላክ ዛሬም ልጆቹን ካሉበት ከገቡበት የባቢሎን ማጥ ውስጥ ማውጣት ይፈልጋል። ስለዚህ ምናልባት ይህንን ጥያቄ ስንጠይቅ ባቢሎን ከኛ ውጪ ሌላ ሩቅ ያለ ቦታ አድርገን ማሰብ ያለብንም አይመስለኝም። በእርግጥ የተለያዩ ደረጃዎች አላት ባቢሎን፣ በግለሰብ ደረጃ፣ በማህበረሰብ፣ በስልጣኔ ደረጃ በዘመናት ውስጥ ብዙ የተሰሩ ስራዎች አሉ ባቢሎንን የሚመስሉ ስራዎች ወይም ባቢሎን የሆኑ ስራዎች ማለት ነው። እነዛ እንዳሉ ሆነው በግል ሀሳባችን ውስጥ ደግሞ በልባችን ውስጥ ያለውን አሁን ያዕቆብ ያለውን ከእግዚአብሔር ውጪ ራሴን ችዬ መኖር እችላለሁ፣ ከእግዚአብሔር ውጪ ህይወቴን ማራመድ እችላለሁ የሚለውን ነገር ገባ ብለን ልንፈትሸው ይገባል። ይሄ ደግሞ አሁንም ነገሩን ተግባራዊ ለማድረግ ሁሉንም ነገር የሚነካ ነው። ባቢሎናዊ ሙዚቃ አለ፣ ባቢሎናዊ አለባበስ አለ፣ ባቢሎናዊ አበላል አለ፣ ባቢሎናዊ ትምህርት አለ፣ ባቢሎናዊ የገንዘብ አያያዝ አለ፣ ባቢሎናዊ ስራዎች አሉ። እነዚህን ሁሉ በየዕለቱ ራሳችንን ከገላትያ ላይ ቅድም ያዕቆብ እንደጠቀሰው እያንዳንዱ የምናረጋቸውን ነገሮች ከባቢሎን ጋር ምን አይነት ንክኪ ነው ያላቸው እነዚህ ነገሮች ብለን መጠየቅና መፈተሽ ያስፈልገናል። በዛ ላይ የእግዚአብሔርን መንፈስ ሊተባበረን ፈቃደኛ ነው። ከዛ አውጥቶ ደግሞ ወደ ተሻለ ነገር ዘላለማዊ ወደሆነ ርስት ደግሞ ሊያደርሰን ይፈልጋል። በዘፍጥረት ላይ አዳምና ሔዋን ከእግዚአብሔር ባመፁ ጊዜ በበደሉ ጊዜ የተከሰተው ነገር ምንድነው? አንድ የሚያስደንቅ ነገር እዛ ጋር የምናገኘው ራቁታቸውን መሆናቸውን አዩ ይላል። ከዛ በኋላ ለራሳቸው ቅጠል ሰፍተው ግልድም አደረጉ ይላል። ይሄ ዘፍጥረት ምዕራፍ 3 ቁጥር 7 ላይ የምናገኘው ሐሳብ ነው። ሀፍረታቸውን ለመሸፈን የራሳቸውን እርምጃ ነው የወሰዱት እና ባቢሎናዊ አስተሳሰብ ነው እና ከዛ ጀምሮ ነው የመጣው። ዝም ብሎ አሁን እንደምናስበው አይነት አመጽ ብቻ አይደለም። አመጹ ያኔ የተጀመረ ነው። ራሳችንን በራሳችን እንሸፍናለን፣ ሀፍረታችንን እንሸፍናለን፣ ራሳችንን እናጸድቃለን በሚል የተነሳ ሐሳብ ነው። እግዚአብሔር እዛው ላይ ደግሞ የበግ ቆዳ ሰፍቶ እንዳለበሳቸውና የእናንተ ሀፍረት የሚሸፈነው እናንተ በምትሰሩት በሚደርቅ ቅጠል ሳይሆን ቋሚነት ባለው በቆዳ ነው ብሎ እንዳስተካከለላቸው እናያለንና የባቢሎናዊ አስተሳሰብ ከዛ ጀምሮ ቀጥሎብናል እና ራዕይ ምዕራፍ 14 ላይ አሁን ድርባ የጠቀሰው ሐሳብ ላይ ስለ ሁለተኛው መልአክ ሲናገር ምን ይላል? የአሕዛብን የዝሙታን ቁጣ ጠጅ ያጠጣች ይላል እና ባቢሎን ጠጅ አላት፣ ጠጅ ታጠጣለች። ያም ትምህርቷ ነው እና ባቢሎናዊ አስተሳሰብ ይሄ ዝም ብሎ መንፈሳዊነት የሌለው ምናምን ብቻ አድርገን መውሰድ የለብንም። ቅድም ያነበብኩት ጥቅስ ላይ በእግዚአብሔር ቤተ መቅደስ ውስጥ እኔ እግዚአብሔር ነኝ እያለ ይመጣል ነው የሚለውና መንፈሳዊ አስተሳሰብ እንደሆነ እናያለን። አንዱ እሱ ነው። ሁለተኛ ይሄ የምታጠጣው ጠጅ ትምህርት ነው። ያ ትምህርት ደግሞ ጥፋት እንደሚያስከትል ራዕይ 18 ላይ ሲናገር ውጡ ሲል ቅድም በተደጋጋሚ የጠቀስነው ማለት ነው። 18:3 ላይ አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድርም ነገስታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጎች ሆኑ ብሎ ጮኸ ይላልና ያንን ጠጅ ሁሉንም ነው የምታጠጣው እና በዚህ ውስጥ እኛም ልንገባ እንችላለን። ሳናስበው ባቢሎናዊ አስተሳሰቦችን የራሳችን አድርገን አምልኮን ጭምር ራሱ ማለት ነው ከአምልኮ ጀምሮ ቅድም ድርባ የጠቀሳቸው አለው አናውናር
አለባበስ፣ ሙዚቃ፣ አምልኮንም ጭምር ራሱ እንዴት ነው የምናደርገው እያልን እያንዳንዱን የምናደርጋቸውን ነገሮች መመርመር አስፈላጊ ነው። ምክንያቱም እግዚአብሔር ባቢሎንን በጣም ነው የሚጸየፋት። ለዚህ ነው ህዝቤ ናችሁና ውጡ እያለ ሁሉንም ሰው የሚመክረው። ሰው ያስተሳሰብ በእኛ ውስጥም እንዳይኖር በተቋም ደረጃ ባይኖርም ሐሳቡ ግን ሰርጎ ሊገባ ይችላል። አደገኛ ስለሆነ ራስን ደግሞ በግል መመርመር ያስፈልጋል ማለት ነው። በጣም ጥሩ። እንግዲህ እግዚአብሔር ይስጥልን። እዚህ ጋር መቋጨት አለብን። የዚህ ሰሞን ትምህርታችን ትንቢትን ለማስተዋል ተምሳሌዎችን፣ ምልክቶችን ማጥናት ነው ከመጽሐፍ ቅዱስ እና መጀመሪያ የዘፍጥረት መሰረት በሚል ነበር የጣልነው። ያለፈው ጊዜ ደግሞ የጋብቻ ተምሳሌት የሚል ከጋብቻ ምን እንማራለን፣ በትንቢትም ደግሞ ጋብቻ ወይም ሙሽራ በተጠቀሰ ቁጥር ምን ማሰብ እንዳለብን መሰረት ጥለናል። ዛሬ ደግሞ መንግስት የሚለውን በትንቢት ስናይ መንግስታት ስናይ የእግዚአብሔር መንግስት አለ፣ ሌሎች መንግስታት አሉ እና ስርወ መሰረታቸው ሀሳባቸው ምንድን ነው የሚለውን ነው ያስቀመጥነው። በመጨረሻም አሁን የተቀመጠልን ደግሞ ከባቢሎን ውጡ የሚለው ሀሳብ ነው። አብርሃም ከባቢሎን ወጣ፣ ርብቃም ባለፈው ሳምንት እንዳየነው ከባቢሎን ወጣች። እኛም ደግሞ እግዚአብሔር የሚጠይቀን ከዚሁ ከባቢሎን ውጡ ነው እና ይሄ ትንቢት መጨረሻ ላይ ራእይ ላይ ብቻ የተጻፈ ሳይሆን ከዘፍጥረት ጀምሮ እንደ ቅርጫት ተጠልፎ የመጣ ሀሳብ እንደሆነ እንመለከታለን። እግዚአብሔር ደግሞ በእውነት እሱ እንድናመልክ የእሱን መንግስት ብቻ እንድንመኝ በእሱ መስመር እንድንሄድ ይርዳን። ከባቢሎንም ፈጽመ እንድንወጣ እግዚአብሔር ይርዳን። የመጨረሻውን ጸሎት ወንድማችን ጥበበ ስላሴ ያደርግልናል። እግዚአብሔር አምላክ ሆይ አምላካችን ስለሆንክ ስለወደድከን ፍቅርህን በቲዮሪና በሐሳብ ብቻ ሳይሆን በተግባርም ስለገለጽክልን እናመሰግናለን። ይህንን ፍቅር በማስተዋል ከባቢሎን ወይን ጠጅ ከመጠጣት እንድንጠበቅ ራሳችንን እንድንመረምር መንፈስ ቅዱስ ራሳችንን ደግሞ ማንነታችንን ሲነግረንና ይሄ ትክክል አይደለም ከዚህ ራቁ ሲለን እሺ ብለን የምንቀበልበትን የተቀባይነትን መንፈስ ለመማር የሚፈልግ ክፍት አእምሮ ያለው መንፈስ እንድሰጠን በመንገድህ እንድንሄድ ሐሳባችን ከሐሳብህ መንገዳችን ከመንገድህ የሰመረ እንዲሆን ያደርግልን። ስለምታስተምረን ስለምትመራን ፍቅርህን በተደጋጋሚ ስለምገልጽልንና ምህረትን ስላረክልን እጅግ አድርገን እናመሰግናለን። በፍቅርህ እንድንጸናና እስከ መጨረሻው አንተን የምንከተል ልጆች አድርገን በጌታ በኢየሱስ ስም አሜን። አሜን።